ውዶቼ በአንድ ሺህ ቪው ገንዘብ የሚሰራ ቲክቶክ ገንዘብ እንደሚከፍል ስንቶቻችን እናውቃለን? እንዴትስ ተደርጎ ነው ቲክቶክ ላይ ገንዘብ ተከፋይ ልንሆን የምንችለው? በደንብ ጠንክረን ወጥረን ከሰራን 100,000 200,000 ከዛ በላይ ቲክቶክ ላይ መስራት እንደሚቻል ታውቃላችሁ። አብዛኛው ቲክቶከሮችም ደግሞ እየሰሩበት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ ኢትዮጵያውያን፣ ብያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቻናሉን ላይክ እንዲሁም ሰብስክራይብ በማድረግ የቻናሉ ቤተሰብ መሆናችሁን እንዳትረሱ። ይህንን ቪዲዮ ከየት ሀገር ሆናችሁ እንደምትከታተሉት ኮሜንት ስራ አስቀምጡልኝ። የእናንተ አንድ ላይክ ለኔ ትልቅ ዋጋ ስላለው እባካችሁን ላይክ ማድረጋችሁን እንዳትረሱ። ቤተሰብ ቲክቶክ ገንዘብ እንደሚከፍል ታውቃላችሁ? ይሄንን መረጃ አውቃችሁ ከአሁን በኋላ ገንዘብ የሚሰራውን ቲክቶክ ከፍታችሁ ካልሰራችሁ የእውነት እናንተ ሞኝ ናችሁ። አታውቁም ነበረ? ችግር የለውም። ግን አሁን ከዚህ ሰዓትና ደቂቃ ጀምሮ ቲክቶክ ገንዘብ እንደሚከፍል በ1,000 ቪው ቲክቶክ ላይ ቻናላችሁን ሞኔታይዜሽን ማድረግ እንደምትችሉና ተከፋይ እንደምትሆኑ የነገርኳችሁ። ኦኬ። ግን ቲክቶክ ላይ ቻናላችሁን ሞኔታይዜሽን አድርጋችሁ ገንዘብ የሚሰራ ቲክቶክ ለማድረግ ልክ እንደ ዩቲዩብ ቲክቶክን መስፈርት አለው። ኦኬ። ያንን መስፈርት አሟልታችሁ ቲክቶክ ላይ ቻናላችሁን ሞኔታይዜሽን አድርጋችሁ በየጊዜው በምትለቋቸው ቪዲዮዎች ገንዘብ መስራት ትችላላችሁ። ቲክቶክ ላይ በዚህ በምላችሁ አካሄድ ቲክቶክ ላይ ገንዘብ ልትሰሩ የግድ ላይፍ ላይ ቁጭ ብላችሁ መለመን፣ አንድ አበባ ሁለት አበባ እያላችሁ መለመን አይጠበቅባችሁም። ቲክቶክ ላይ ገንዘብ ልትሰሩ ብሔር ከብሔር ጋር ማጣላት አይጠበቅባችሁም። ሃይማኖት ከሃይማኖት ጋር መሳደብ፣ ምቀኝነት፣ ቅናት አያስፈልጋችሁም። በምነግራችሁ ቲክቶክ የሰው ቪዲዮ እንኳን አምጥታችሁ ቻናላችሁ ላይ ጭናችሁ የሚፈለገው አክል ቪው ከታየ ቲክቶክ ይከፍላችኋል። ኦኬ። ግን ይሄ ቲክቶክ የምላችሁ ቲክቶክ የሚከፍለው በ5 ሀገራት ላይ ብቻ ነው። ኦኬ። 5 ሀገራት ላይ ብቻ ነው የሚከፍለው ማለት ነው። ኦኬ። አብዛኛው አረብ ሀገራት ከዚህ ውጭ ናቸው። ግን በሚከፍለው ሀገር አድርገን በስነ ስርዓት ከፍተን ቻናላችንን ሞኔታይዜሽን አድርገን ገንዘብ መስራት አለብን። ኦኬ። ይሄንን ለማድረግ እባካችሁ የአረብ ሀገር እህቶቼ ፕሊዝ ከመቼም ከምንም በላይ ዛሬ አንድ መሆን አለብን። ቻናላችንን ሞኔታይዜሽን አድርገን ዩቲዩባችንን ሞኔታይዜሽን አድርገን ገንዘብ መስራት አለብን። ፕሊዝ በቃ ካሁን በኋላ የሰዎችን ቪዲዮ ስክሮል በማድረግ እኛ 5 ሳንቲም ሳናገኝ 1 ብር ሳናገኝ የነሱን ቪዲዮ ብቻ የምናይበት ጊዜ ይብቃ ካሁን በኋላ። ተረዳችሁኝ? ይቅርታ ልጆቹ መተውብኝ ነው። ያው ታውቃላችሁ የሰው ቤት ነው ያለነው እና ከመቼውም በላይ አንድ መሆን አለብን። ካሁን በኋላ ቲክቶክ እንደሚከፍል እያወቅን ገንዘብ እንዳለው እያወቅን የሰውን ቪዲዮ ስክሮል የምናደርግበት ሰዓትና ደቂቃ ካለን ወላሂ የእውነተኛ ትልቅ የሞራል ግሽፈት ትልቅ የሞራል ሽንፈት አለብን። በጣም ደደቦች ነን። ካሁን በኋላ ይሄንን ነግሬያችሁ ቲክቶካችሁ ሰርታችሁ ሞኔታይዜሽን አድርጋችሁ ገንዘብ የሚሰራ ቲክቶክ አድርጋችሁ ቲክቶክ ላይ ተከፋይ ካልሆናችሁ የእውነት ሞኝ ናችሁ እናንተ። ኦኬ። ቲክቶክ ላይ ተከፋይ ለመሆን ልክ እንደ ዩቲዩብ ቲክቶክ መስፈርት አለው። መስፈርቱ ምን መሰላችሁ? 1,000 ሰብስክራይብ ነው አይደለ? ዩቲዩብ ላይ ቲክቶክ ላይ 10,000 ፎሎ። ኦኬ። 10,000 ፎሎ በ30 ቀን ውስጥ
10,000 ፎሎ 10,000 ፎሎ ኦኬ 100,000 ላይክ በ30 ቀን ውስጥ ይሄንን በአንድ ወር ውስጥ ወይም በ30 ቀን ውስጥ የምናሟላ ከሆነ ቻናላችን ሞኔታይዜሽን አድርገን ተከፋይ መሆን እንችላለን ያልኳችሁ ነው። እኛ እናሳለን ለዚህ ስንቶች ነው በአንድ ቀን በሁለት ቀን በሶስት ቀን 100,000 አንድ ነጥብ እያስገባን ያለ ነው። ሌላ እንትኖችን እኛ ምንም ለማንጠቀምበት ነገር ይሄ ለኛ ገንዘብ የምናገኝበት መንገዳችን ነው። ስራ የምንፈጥርበት መንገዳችን ነው። ኦኬ ስራ አጥ እንዳንሆን በስልካችን በምንሰራቸው ቪዲዮዎች ገንዘብ የሚከፍለን መንገድ ስለሆነ ግዴታ አንድ ሆነን ቲክቶካችንን ሞኔታይዜሽን አድርገን ተከፋይ መሆን አለብን። ለዚህ ግን ግዴታ አንድ መሆን አለብን። መገፋፋታችን፣ መነጣጠላችን እስካሁን ድረስ ጎዳን እንጂ ምንም የጠቀመን ነገር የለም። ከጎን ዩቲዩባችሁን እየሰራችሁ ዩቲዩባችሁን ሞኔታይዜሽን አድርጋችሁ ከጎን እየሰራችሁ ዩቲዩባችሁን ከጎን ደግሞ ቲክቶክን እየሰራችሁ በራስ መተማመናችሁ በደንብ እየጨመረ ኦኬ ቆፍጣና ቆራጥ ሆናችሁ ከዚህ ዩቲዩባችሁን ከዚህ ቲክቶካችሁን እየሰራችሁ ተከፋይ መሆን አለብን። ለዚህ አንቺ ለኔ ታስፈልግኛለሽ፣ እኔ ላንቺ አስፈልግሻለሁ፣ አንቺ እናንተ እርስ በርሳችን በጣም እንፈላለጋለን። ኦኬ ብቻችንን አንችልም። አንድ እጅ ብቻውን እንደማያጨበጭበው ሁላችንም አንድ ሆነን ቲክቶክ ከኛ የሚጠብቀውን መስፈርት አሟልተን በመጀመሪያ በትክክል ቲክቶክ ቻናልን እንከፍታለን። 5 ሀገራት ነው ቲክቶክ ላይ ተከፋይ እንዲሆኑ የተፈቀደላቸው አሁን በምላችሁ መንገድ ማለት ነው። በ5 ሀገራት ከተከፈተ ነው ኦኬ ቲክቶካችን ተከፋይ መሆን የሚችለው። እነዛን ነገሮችን አሟልተን በትክክል ከፍተን ቲክቶካችንን ተከፋይ አድርገን ቲክቶክ ላይ ተከፋይ መሆን እንችላለን እያልኳችሁ ነው። ኦኬ በአሁኑ ሰዓት የሰው ቪዲዮ ስክሮል በማድረግ እኛ ምንም በማይጠቅመን ቦታ ላይ በመገኘት የምናቀጥለው ጊዜ የለንም። ገባችሁ? ጊዜው የቴክኖሎጂ ነው። ጊዜው የሰለጠነ ነው። ዝም ብለን ወሬ በማውራት በሐሜት በማይረባ ነገር የምናቀጥለው ደቂቃ፣ ሰዓት፣ ሰከንድ የለንም። ኖ ኔቨር፣ በጭራሽ ካሁን በኋላ ይሄንን ነግሬያችሁ ቲክቶክ ከፍታችሁ የማትሰሩ ቻናላችሁ ሞኔታይዜሽን የማታስደርጉ ለቲክቶክ የሚያስፈልገው መስፈርት የማታሟሉ እስከ ከዚህ ቀደሙ የሰው ቪዲዮ ስክሮል እያደረጋችሁ ቀምጣለሁ የምትሉ ሰዎች የእውነት እናንተ ዛሬ ካልሰራችሁ ዛሬ የለውጥ መንገድ ካልያዛችሁ መቼም አትለወጡ። እየነገርኳችሁ ፈጣሪ ራሱ እኮ ሰበቡን አድርሱ፣ ታገሉ፣ ስሩ ነው እያለ ነው ያለው። ስለዚህ እንዲህ አይነት መንገዶች ሲመጡልን፣ እንዲህ አይነት አይዲያዎች ሲመጡ፣ መንገዶች ሲከፋፈቱ እኛ ቆፍጠን ማለት አለብን። ስልካችንን ሚዲያችንን የእኛን ክብር ለሚያስጠብቅ ለእኛ ገንዘብ በሚያስገኝበት ቦታ ላይ ማዋል አለብን። አሁን ጊዜው ነው። ከዚህ ዩቲዩባችንን ከዚህ ቲክቶካችንን ሌላ ሚዲያ ሲመጣ ደግሞ ወደዛም ገልበጥ እያልን ሁሉንም በአንድ ላይ እየያዝን መስራት አለብን። የአረብ ሀገር ልጆች እንችላለን፣ ጎበዝ ነን፣ ጀግና ነን። ይሄ ጎበዝናችን ይሄ ጀግንነታችን ለእኛ ሳይሆን ለሌላ ሰው ነው እያዋልን ያለው ከዚህ ቀደም። ከአሁን በኋላ እያንዳንዷ የአረብ ሀገር ሴት ለራስሽ መስኡል መሆን አለብሽ። ትልቁን ኃላፊነት፣ ትልቁን ድርሻ፣ ትልቁን የጥቅም ጎዳና መያዝ ያለብሽ ለራስሽ እንጂ ለማንም አይደለም። ኦኬ እናንተ እየሞታችሁ የምትኖሩበት አካል የለም። ማንም ይሁን ማንም። አሁን ይሄንን አዳምጣችሁ ገንዘብ የሚሰራውን ቲክቶክ ከፍታችሁ የማትሰሩ ሰዎች የእውነትም የሞራል ግሽፈት፣ የአስተሳሰብ ድህነት፣ ቁም ነገር የማትወዱ ሰዎች ናቸው። ከአሁን ጀምሮ ገንዘብ የሚሰራውን ቲክቶክ መክፈት አለባችሁ። እንዴት ይከፈታል? እንዴት ይሰራል? ይህንን ለመስራት ምን አይነት መስፈርት ያስፈልገዋል? ምንድን ነው የሚያስፈልገው? አከፋፈቱ እንዴት ነው? በየትኛው ሀገር ነው ይሄ ነገር የሚፈቀደው የሚቻለው? ይኸውና በሚቀጥለው ቪዲዮ ከመጀመሪያ እስከ መጨረሻ ድረስ ቪዲዮ ሰራላችኋለሁ። እናንተ እኔ የምፈልገው ከእናንተ አይምሯችሁን ብቻ ዝግጁ እንድታደርጉልኝ ነው። ዳይ ሰላም ለሀገሬ።